መካሻ እኛ በራሳችን ደግሞ ሌላ ድጋሚ ፕሮግራም አዘጋጅተናል። በዛ ፕሮግራም የትኛውም ሰው መጥቶ መሳተፍ ይችላል። ደስተኛ ሆኖ መሄድ ይችላል። በሱ ዘግተናል። ለዛ ነው ቀደም ተመለስ ወደኋላ እንመለስ ያልኩት። ተመለሳለህ? ያ ኦኬ። ረጁ አሁን መቀጠል ትችያለሽ። አንቺ ተራ ነው። ጠይቅ። እሺ፣ ከመጀመሪያ እኔ ካንተ ጋር ፐርሰናል ችግር የለብኝም። ምንም አይነት ፐርሰናል ችግር የለብኝም። እኮ ነው ለተስፍሻ ያልነገርኩት ነገር ስላለ ቅድም ረጁን እንደዚህ ስለምንቀላለን ነው ገብቷል። በሌላ አይነት ነገር ሰው እኔ እና እሷ በእንደዚህ አይነት ነገር ፍሪ ግራ ስለገባው ነው። አሁን ቀጥይ በቃ። እሺ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነይ አንሺ የምትባለው መሲና ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለእኛ ትተዋለ። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል። መታ ዋትሳፕ ላይ መታ ረጁ አለችኝ። እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብለን ደረሰኞችን አስወጥቼ ልክልህ። ለምን ተሰጠህ? ለምን ተደረገልህ? እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሰሙም አልሰሙም ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣት። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎዳው እሷ፣ የምትወድቀው እሷ። ምን አገባል? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰሩት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንጻር ነው። እየተደረገልህ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶን ናት ሮጣ ሄዳ የምታነሳው፣ ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አታዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣችኋለህ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊቷ ወደዛ ነው፣ ያንተ ፊት ወደዛ ነው። ገባ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸውን ያላየሁም። አንደኛ አላየሁም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቱብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ወስቼዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለእነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ የምገባኝ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያም ድብና አድርጎ ስለ እህቶቼ ያገባኛል። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ፣ የመቀበል ያለመቀበል። ሲቀጥል በግ የሚባሉት ደግሞ ለምን መሰለህ? በጎች ምናምን የሚባሉት እኔ እምላቸዋለሁ። አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች፣ አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከእሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመት በግ ነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ገባህ አይደለም? እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ እነግራቸዋለሁ። ቴንኪው። እኔ ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ያው ማቲ ነው እና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም በነገራችን ላይ። ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው።
ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው፣ አረብ ሀገር ነው ያለው ነገና ቸግሮናል ብንለው ወዶ ሳይሆን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አብርሽ ይመስለኛል ስምክ ለአረብ ሀገር እህቶች አዝናለሁ ስትል በነገራችን ላይ መግባት አልፈለኩም ነበር። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው። ንግግርሽ እንደዚህ ነው የምናገረው። ምንም እኔ ለአንተ እንዲጥምት የምትናገሪ ነገር ከሌለሽ አሁን እኛ የተግባባን እያወራን ነው። አንቺ የምትናገሪ ነገር ከሌለሽ መውጣት ትችያለሽ። እና አዳምጪኝ። አሁን ታዋቂበት መንገድ ትክክል አይደለም። የማወራው እያልኩት ነው። ውጪ በቃ እንደዛ ከሆነ ውጪ። አንድ ነገር ልንገርሽ አይደለም ልንግባባ ነው አይደል? የገባን ችግር የለውም ተረጋጋ። የተግባባን ነው ያለው። እሷ ግን የምታወራበት ራሱ ትክክል አይደለም። አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ። ሚዩት አድርጌሻለሁ። ለምን መደማመጥ አለብን? መሲ ቆይ አንዴ ተረጋጊ። ኦኬ መሲ ተረጋጊ። አሁን ቀስ እያለን እየተወያየን ያለ ነው። እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትና የነገረችኝ። ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየዋት ኦንላይን ላይ አስገቧል። ረጁን ምንድን ያልኳት ረጁ በየው አብረሽ አጠገቤ ነው ያለው የትኛውን ብር ነው የበለው በጠይቂው እና ነገር ብዬ ያው እኔና እሷ ምን ስለምንባባል እና ተስፍሽ ደግሞ ይህን ነገር ስለማያውቅ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማያውቅ ሆናለሁ ብሎ ኤክስፕሌን አደረገ። አሁንም አንቺ ጥያቄ ካለሽ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆነናል ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደለ? ሳንቲማችን ተወስደዋል ብዙ ነገር ነው የተባለው። ይሄ ነገር ምንድን ነው? ለምሳሌ አንቺም አሁን ቅድም ያው ማቲ ስለምናውቀው ነው እንጂ እሱን አታውቂውም። ያው ስለኔም መጠየቅ ያለብሽ ነገር ካለ ትጠይቅኛለሽ ማለት ነው። አገኘሽ መስ ጥያቄ ካለሽ መጠየቅ ትችላለሽ። ግን ደግሞ ስታወሪ አንዴ ሌላውራ ኖ አይደለም ልታወሪ ችግር የለውም። መንገዶች እንድናደርገው መሲ አይ ቲንክ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን አልጠይቁ? ማቲን ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን ማቲ ለእኔ አልሰማሁም። እኔ አልሰማሁም። ስላልሰማሁ ጠይቋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረግኩ? አንደኛ ይሄ ማቲ ይጠየቅ። እኔ ማቲን ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ እጠይቀዋለሁ። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጭ አንድ ቀን ለዚች አረብ ሀገር ድምፆኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይዶን ኬር ወደሽ ከተደፋሽ ቢረግጦሽ አይፋል ነዓም መዳም እያለች ለእናንተ ጎጆ መሙያ ምስል ከግርድና በጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብረሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም አረብ ሀገር ላይ ያሉትን። የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብረሽ እኛም እኮ ወንድማችን ነቃ። አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህን ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ። እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነዓመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይዶን ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ።
ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡም። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ ካብሪ ስለሚመለከተው እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣሉ እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩን ለእኛ ያዘጋጃችሁትን ፍሪ ድራይቨር ለእነሱ አድርጉና እና አብርሽ ሄዶ ጎብኝተው 2 ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ፋላስ ይሄ ነው። ሌላው ማቲን ደውዬ ከአንተ ጋር አወራለሁ። እንዳትቀሪው ደግሞ ፕሮግራም አለ እዛው እናወራለን። እንዳትስቂ ላይ ከፍ አድርገን ሳትስቂ ነው። በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር ዩቲዩብ ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ። እስከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ እሰየው። ያው ብዙ ነገር ብትበሉትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድን ነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለን። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮችን መታችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየ አንዴ ለአብርሽ አንድ ነገር ልንገረው። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ አንተም የሩታ መጣመር አስጠልቶን ወንድሞች ሩታም እህታችን ናት፣ አንተም ወንድማችን ነን። አንተ ነገ ትልቅ ዩቱበር ብትሆን እኮ ኢትዮጵያ ነው የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡ 500 ድርተው እቃ ገዝተው 1 ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለእነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተቆርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪ ሆስፒታል ጎብኟቸው። ያንደኛ ከጎናችሁ ቆማለን። በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ሌሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን የምንናገር ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች የምንናገራቸው እንጂ ማቲ ጥፋት ነገርኩ እኔ ማቲ ያው ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘህ ሂድ ብለው እሺ ነው የሚለው። ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝተው አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስለአንተ ስለተደረገልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል? ያንተን ውድቀት አልፈልግም። ገባክ አብርሽ? ከሌላ እንግል እንዳታየው። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው። እነዚህ
ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው። እስቲ አሁን እንኳን ሄዳችሁ ጎብኟቸው። አብርሽ ከጎናችን ሁኑ። እናንተም እንደ አንድ ዩቱበር ዩቱባችሁ ያድጋል። እነዚህ ልጆች እኮ በዩቱብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው። ከእግዚአብሔር በታች አይደለ? ፎሎ ያደርጉታል። ቪዲዮ ምንትን ሲል ኮመንት ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው። አመሰግናለሁ። ውስጥህን የምታውቀው አንተ ነህ፣ ልብህን የምታውቀው አንተ ነህ። ትክክለኛ ቦታ አይኑርህ፣ ጥላቻ አይኑርህ፣ የምታውቀው አንተ ነህ። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር እኛ ችግር የለብንም። ምን አገባል? ግን ስለ እህቶቻችን ነው አሁንም የምንናገረው፣ ስለሚመለከተን እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው? የነሱ ነው። በየማድረቂያ ሬሳ ቤት ያለው የነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች? የሚያታጣች ትላንትና እላይ ፎቅታች ስትል የነበረች የመዳም ቅመም ነች። አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋትን ልጅ ሄዳ መሲ ነች ያነሳቻት። ነገር ላሳይን። አሁንም ራሱ ከዛ ነበር እዛ ቦታ ላይ ነበር የመጣሁት። ይሄ ወረቀት ላሳይህ ቆይ፣ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው። እች ልጅ አሁን ትናንት ሰው ስትረዳ የነበረች ማቲ፣ ምናልባት ልጅቷን በዚህ በቲክቶክ ቪዲዮዋ ሲዘዋወር አይታችሁታል። የዚህ መታወቂያ ባለቤት ነጭ ትባላለች። 4 ሆስፒታል፣ ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦልሬዲ እግሯ ታስሮ ማለት ነው። እች ልጅ ማለት ነው መታወቂያ ያለው ዶክሜንቱ ያለው ይኸው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምንጮህላቸው። እች ልጅ አሁን ፈላጊ የላትም። ኦልሬዲ አብዳለች። ገባ? በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችው። እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምነው ወይ ዩቱበር አይደለም እንደሌላው በዩቱብን በምንም ተጠቅመን አይደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታን ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ከአንደበቷ ክፉ ቃል አልወጣ። ከአንተ ጋር ከመጫወት ውጭ አንተም ከእሷ ጋር ከመጫወት ውጭ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን የምንቀጠቅጣቸው እንዲስተካከሉ፣ ሰው እንዲሆኑ፣ ከወደቁ የሚያነሳቸው ስለሌለ። የዚች ልጅ ቤተሰብ አብርሽ ኦልሬዲ ጭንቅላቷ ስለለቀቀኝ አንቀበላትም፣ አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ 5000 ሰው እያለ ነው አይደል ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት። ይሄንን ስለምናይ ነው አብርሽ። አሁን ትረዳናለህ ብለን ትረዳኛለህ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም። ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተናናደድከን። ግን የሆነ ፊልተር ቀይ ይናገር፣ እሱ ደግሞ ራሱ ይናገር፣ ራሱ ይናገርና ራሱ ይናገር ደግሞ ከዛ እኛ ከሆነ እኔና መሲ ከሆነ ችግሩ እኛ በመናገራችን ይሄን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታ እንጠይቋለን። እኛ ከሆነ እኛ ጋር ከሆነ እኛ ይቅርታ እንጠይቋለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብርሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከ1000 ምናምን በላይ ሰው አለ። በየቤቱ ብዙ ሰዎች አላችሁ እና ከአብርሽ ጋር የሚገናኝን ሀሳብንና የማይገናኙነውን ሀሳብ ለዩለት። እሺ፣ ምናልባት ብዙ ሲወራ እሱን እየቀጠቀጥን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸው ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እድል እሰጥሃለሁ። ማይክ አንተ ነው። በመጀመሪያ ያው የተናገራችሁትን ነገር የሁላችሁንም ሀሳብ ሰምቻለሁኝ። አሁን ለምሳሌ መሲ የምትባለዋ ማለት ነው ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድ እና አሁን ስታስረጂኝ በስነስራ ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት፣ በአጠቃላይ ወደ
ሀሳቡን ተጠቃልለው ማለት ነው። መጀመሪያ ያወራችበት መንገድ ትክክል አልነበረም አይደለ? ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታግዟቸው ትችላላችሁ። ይህንን ከእግዚአብሔር ነው የምታገኙት ይመስለኝም። እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ፣ ከፈጣሪ እናገኘዋለን ብላችሁ። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድን ነው? የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነስርዓት በንግግር ለምን አታደርጉትም? አሁን ለምሳሌ መጀመሪያ ገብተሽ ያወራሽን ሞት ደስ ስለማይል አይ ኖ ኖ አልኩሽ አይደለ? ስለዚህ ከዛም በኋላ ደግሞ አስተካክለሽ አወራ ለምን አታስረዷቸውም? ላይቭ ላይ ሊሆን ይችላል፣ ቪዲዮ ስትለቁም ሊሆን ይችላል። ለምን በስነስርዓት አታወሯቸውም? ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለሁ። ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማቆ ታሪክ የለም። አሁን እዚህ ሀገር ስለማልኖር አላውቅም። አሁን ስታወሪ ግን ተረዳሁት አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ ያወራሽ ደግሞ እንደዚህ ይላል ምናምን አየህ፣ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነ ስርዓት መሆን አለበት ብዬ ስለማምን አሁን ላይ ገብታችሁ ለአራት ለአምስት የሆነ ሲሰራ አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው። እናንተን አይወክልም። ናትሳቂ ነውጪ ነይ የነሽ ነይ እናንተን አይወክልም ብዬ ነው ማምነው። በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም ስለሆነ ችግር የለውም። ግን ደግሞ ይሄ እናንተን አይወክልም። የህፃን ልጅ ስራ ነው በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ የምታምኚ ከሆነ ሰዎችን ሰፖርት የምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ አያደርግም አይደለ? ስለዚህ አብሮ ጭንቅላታችንም ማደግ አለበት። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽ ወይንም ገስት ላይ ገብቼ አውርተሽኝ አታውቂም አይደል? ማቲ ነው ዛሬ መጥቶ እስኪ እናውራቸው ያለኝ። ስለዚህ እኔን አውርተሽኝ ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ